ይሄ ደግሞ ስፔሻል በስጋ ሲሆን ደግሞ በጣም ደስ የሚል ቴስት አለ ሁሉም አሁን በላተኛ ሆኗል የጋሞ ባህልን የሚያሳይ ፌቴላ የተሰኘ የምግብ አይነትን ምንቀኝ ይሆናል ለቤት ሰራውኝና እሱ ወደ ስራ ቦታ ይዞት ሄደ አለቀቀው በህራል ወጣ ለምንድነው ለስፖርተኞች በተለየ መልኩ ሊመከር ይቻላል በቆሎ እንደዚህ ሊፈረፈር ይችላል በቂቤ ይታሻል አይጨምርም ዋጋው ለቂቤ ሲያል አሁን በደንብ እየገባኝ ነው ያለው ተፈጭቶ ነው ዳጣ ሚጥሚጣው ጉድሽ ነው በእኛ በጣም አሪፍ ነው ገጠሪው በቂቤ ነው የሚበላው ሜፌቴላ ብለን ሰይመናል አንቺ ሁሉም ይመቸኛል ብለሽ እንደናችሁ እንደምሰነበታችሁ የእፍታ ሰዓታችን ላይ እንገኛለን እንግዲህ ብዙ ጊዜ እዚህ አዲስ አበባ ከተማ ላይ ያደግን ሰዎች በእንደዚህ አይነት መንደር ውስጥ ብዙ ታሪክ አለን ብዙ ጊዜያቶቻችንን እንደነ ሰፈር ውስጥ አሳልፈናል ከዛም አልፎ እንግዲህ ዛሬ በሽሮ ሜዳ ተገኝቼ በአንድ መኖሪያ ቤት ውስጥ የጋሞ ባህልን የሚያሳይ ፌቴላ የተሰኘ የምግብ አይነትን ምንቀኝ ይሆናል ብዙ ጊዜ እንግዲህ በእፍታ ፕሮግራማችን እንቀኝ የነበረው በሬስቶራንቶች በሆቴሎች እየሄድን የምግብ አይነቶችን ስንዳስስ ቆይተናል አሁን ደግሞ በትንሽዬ መንደር ውስጥ ባህልን ማየት የምንችልበት ቤት ጎራ ላለው ቆይታችሁን ከኔ ጋር አድርጉ ብሬ ሰላም እንዴት ነሽ ደህና ናችሁ እንዴት ናችሁ ሸረጣ አዘጋጅቼልሻለሁ እሺ እስኪ ለተመልካቾቻችን ራስሽን በማስተዋወቅ እንጀምር ስሜ ጥሩ ብርሃን አማረ ይባላል ሰራይ የጤና ባለሙያ ነኝ ረፍት ላይ ነበርኩኝና ረፍት ላይ በነበርኩ ሰዓት እናቴ በፊት ሰራው የነበረው ምግብ ነበር ይሄ ምግብ ለኔ አዲስ አይደለም ያው ያደኩበት ስለሆነ ከ8 አመት በፊት ነው ቆሞ ይሄ ምግብ እና በአጋጣሚ እናቴ ስታርፍ ብዙ ሰው ይጠይቀኛል ለምን አይጀምርም በሚል ማለት ነው አሁን በአጋጣሚ ረፍት ሳገኝ ነው ይሄንን ለመስራት የተነሳሳሁት የሰውን ፍላጎት ጨመረ ለምግቡ ያለው ፍላጎት የበዛ ሲመጣ ነው እኔም ለመስራት የተነሳሳሁት እንጂ የጤና ባለሙያ ነሽ ያው የጤና ባለሙያ በጣም ጤናን የሚጠብቅ ምግብ አይነት ደግሞ ሲሰራ ያሰብኩኝ እኮ ነው በጣም ምርጥ ነው የሚሆነው አይደል ፌቴላ የምግብ አይነት እንግዲህ በጋሞ ክልል ላይ በጣም የሚዘወተር ተወዳጅ የምግብ አይነት ነው ይሄ የምግብ አይነት ለስፖርተኞች የሚመከር ነውና ለምንድን ነው ለስፖርተኞች በተለየ መልኩ ሊመከር ይቻላል አንደኛ ነገር አንዳንድ ጊዜ ስፖርት ተሰርቶ ብዙ ኢነርጂ ሉዝ ይደረጋል ያን ነገር ደግሞ ለመተካት ምንም ግብአት ሳይኖር በቆሎ ብቻ ራሱ በባህሪው ሉዝ ያደረጉትን ነገር የመተካት ባህሪ ያለው ሌላ ግብአት ሳይጨመር አሁን አብዛኛው ጊዜ ተለመደው ማህበረሰቡ ጋር ምንድነው በቆሎ በገንፎ መልክ ነው በቂጣ መልክ ነው እንጂ ህብረተሰቡ ጋር ብቻ ነው የሚበላው ይሄ ባህል ያለበት ወይም እነዚህ ብሔረሰቦች ጋር ብቻ ነው ቤት ውስጥ ብቻ ነው የሚበላው ስለዚህ እነዛ ስፖርተኞች የሚያገኙበት እንትን አነስተኛ ስለሆነ አብዛኛው ጊዜ ደግሞ ስካውን ያው እየተጠየቁኝ ነው በመጠየቅበት እንትን ነው እኔም ለመስራት የተነሳሳሁት ባገኘው ተረፍታ አጋጣሚ በጣም አሪፍ የሚያስፈልጉት ግብአቶች እዚህ ጋር ቀርበውልናል ምን ምንድናቸው ይሄ የበቆሎ ዱቄት ነው ዱቄቱ ላይ ያው እርድ እንጨምራለን ለዚህ ወደ መሃል አርጋት እሺ ከመካከል እርድ እንጨምራለን ያው ጫው ይገባል ጫው ጨምረን በተረፈ ውሃ ነው ውሃ ያው መጠን አለው ይራሱ ምን ያህል ነው አሁን ዱቄቱ 1 ኪሎ ዱቄት ነው ያው ለዚህ ፕሮሰስ ኪድስ ሂደት አለው በቃ እንትን ይፈልጋል ኃይል አይደለም የሚጠቀም ጥበብ ነው የሚፈልገው ጥበብ ነው እንደዚህ በቃ ማሸት ከላይ ነው የሚታቸው እሺ እና ላሳይሽ አዎ ዋልጨም ጠብ ያረክሽ በቃ እኔ ማሸት ታዲያ እነዚህ ምንድናችሁ እነዚህ ተዘጋጅቶ ያለቁ ነው ይሄ ያለቀለት እኮ ነው ይሄ ፓርት ነው ይሄ ነው እንደዚህ ወይ ጉድ እነዚህ ነው እኮ ራሱ ምን ተጠቀም ነው መሰለኝ
ይሄ ደረጃ እንዴት እንደሚመጣ ላሳይሽ ስለፈለኩ ነው ገባሽ አብዛኛው ሰው ጥያቄው ነው በነገራችን ላይ በቆሎ እንዴት አርገሽ ነው እንደዚህ ሊሆን የሚችለው ነው ገባሽ ሌላ ነገር ነው እንጂ ሊሆን የሚችለው እንደዚህ ተፈርፍሮ እዚህ በቃሽ እንዴት እንደዚህ ደረጃ ሊመጣ ይችላል በቆሎ በባህር ውሃ ነክቶት ገንፎ ወይ ቂጣ ነው እንጂ አዎ በቆሎ ነው የለመድነው በዛ መልኩ አዎ እንደዚህ ፍርፍር ደረጃ ሆኖ በስሎ ማለት ነው በጥሬው ይሆናል ግን ተፈርፍሮ እንደዚህ እንዴት ሊሆን ይችላል የብዙ ሰው ጥያቄ ነው ይገርም ነው እኔ ምልሽ አሁን ይሄንን ምግብ ከሚያውቁት ሰዎች እዛው ማህበረሰብ ጋር ካልሆነ በስተቀር አዲስ እዚህ አካባቢ ያሉ ወይ በአዲስ አበባ ከተማ ላይ ሲኖሩ የነበሩ ሰዎች ይሄን ነገር ቴስት አድርገውት ምን አይነት ምላሽ ሰጣችሁ በቆሎን መስተላችሁ በጣሙንም ቀምሳው ጣሙ ማለት ነው በቆሎ ብቻ ነው ቅጠኛሽ ነው ምክንያቱም ጣሙ ኦሬዲ ከቆሎቶ ሌላ ፌቨር ተፈጥሯል በቃ እንደዚህ በፕሮሰሱ ማለት ነው ግን ዋናው በቆሎ ነው በቃ ይሄው አይተሽዋል እንግዲህ ዱቄቱ ነው አይተሽዋል እርዱ ራሱ ሌላ የሚያምር ከለር ሰጣ አዎ ነጭ ነው ዱቄቱን አይተሽዋል ዱቄቱ ነጭ ነው ይሄው በቃ እርጥባን ነበር ቀደም በቆሎ በባሪው ምንድነው ውሃ ይፈልጋል አሁን ቀደም ዳቦ ሊጥ ነው ያበቁት አሁን ጥጥት ያረጋል በቃ አሁን እየታሸ በሚመጣ ሰዓት ምን ይሆናል እየተፈረፈረ ይመጣል እኔ ምልሽ ቡጥጫ የሚባለው ከዚህ ነው የሚሰራው ቡጥጫ የሚባለው ከበቆሎ ነው ግን እሱ ምንድነው እንደዚህ ችናት በቃ እንዲ ተጨብጣ ጎመኑ አብሮ በስሎ አብሮ ተደበላልቆ ነው አብሮ የሚቀርበው በሚጥሚጣ ማለት ነው ይሄ ደግሞ ምንድነው ይበስላል ለብቻ ይወጣና ከበሰለ በኋላ ጎመኑ ያው ከስራ አይደል በስሎ ይሄ ጥሬው ጎመን ነው ገና እና ይሄም ይበስላል ምን አይን ጎመን ነው ይሄ አሁን ለዚህ ምን ተጠቀመ ጥቅል ጎመን አለ አይደል ጥቅል ጎመን ይሄ ጥቅል ጎመኑ ያው ተፈጭቶ ነው አረንጓዴ ሆነ ቢንጂ ነው የጥቅል ጎመኑ ከላይ ያለው ፓርት አለ አይደል ነጩ ከመውጣቱ በፊት ያለው ከቨር አለ አይደል የሚያድገው አብሮት ሸፍኖት የሚያድገው እንደ ቅጠል የሚመስለው እንደ ቅጠል የሚመስለው ፓርት ነው እሱ አሁን በማሽን ተፈጭቶ ነው ወይ ጉድ አይሽ አሁን እሱ ለአገልግሎት እንደሚውል ሁሉ አላቀም እኔ ተፈጭቶ እንደዚህ በቃ ታጥቦም ብሎ ይቀርባል ከዛ እሱ ነው ከስር መጀመሪያ ድስት ውስጥ ይደረግና እየሰራው ለሳይሽ አዎ እየሰራን ነው እሺ አሁን ይሄንን አፈርፍረን ጨርሰናል አይደለ አፈርፍረን ስራ አለው እኮ ገና በደንብ እኔ እሱ ልስራልሽ እሺ በቃ እሱን አንቺ ስሪልኝ አሁን ጎመኑን ምን ተጠቀመው ከስር ያው ጎመን እናረጋለን እሺ ይሄም ያለቀለት ነው እሱ ፓርት ነው እኮ ይሄ ማለት ይሄ ነው እዚህ ጋር አሁን ተሰርተው ያሉት በሙሉ ፌቴላ ነው የሚባሉት ወይስ ሌላም ስም አላቸው እንደማየው የተለያየ ነገር ናቸው አይደል ይሄና ይሄ በስሎ ከወጣ በኋላ ነው እነዚህ ግባቶች ይጨመራሉ የተፈጨ ስጋ አለ ባኩሪ አተር የተዘጋጀ ማባያ አለ ቁላል አለ ከተቀላቀለ በኋላ ነው ፌቴላ የሚለውን ስም ይዘው ማለት ነው ብቻውን ፌቴላ መሆን አይችልም በጾም ወቅት ደግሞ ያው ባኩሪ አተር የተዘጋጀ ማባያ አለ ዋና የደቡብ ሚጥሚጣ ዳጣ ነው በቃ ደቡብ ላይ በማንኛውም ምግብ ይበላል ምግቢያችን ላይ ራስሽን አስተዋቂ ስልሽ ነግረሽኛል አንዳንድ ነገሮችና ከናትሽ ይመጣም ያ እንደሆነ አውርተናል እናትሽስ እንዴት ነው ወደዚህ ሙያ የመጡት እሷ ያው ለባህሉ ቅርብ ነበር ለባህሉ ቅርብ ናት ሲጀመር ራሷ ዶርዜ ናት ቤተሰቦችም ዶርዜዎች ናቸው እና ለቤት እንበላለን እየበላን ያደግን ያልበላነው ነገር መቼም ለህብረተሰቡ አናቀርብነት ነው እና ሰው ነው በቃ ቀመሰ ይሄን ነገር ለምን እዚህ ቤት ውስጥ መቀመጥ የለበትም ማለት መነሻው ነው ምልሽ ሰው እንግዳ ሆኖ መጥቶ ባጋጣሚ ቀረበ ቀመሱት ሲቀምሱት ይሄ ነገር ለምን ለገበያ አይቀርብም ሲሏት ነው በቃ በዛ ተነሳሳች የዛኔ ቤት ውስጥ ነበር የሚሸጠው ያውኛም አደገን ወደ የራሳችን ፊልድ ገባን እና በጣም ጠየቅ ነበር ለምን አሰሩት ምን ነገር አለ እና ያ ነገር ደግሞ ውስጤ ስላለ በቃ ሁላችን ቤተሰብ አውርተን ጨርሰናል ሁሉ ነገር ግባቶቹ ምናም ያስፈልጉት ግን መቼ የሚለውን አልወሰንም ነበር ባጋጣሚ ለቤት ሰራውኝና እሱ ወደ ስራ ቦታ ይዞት ሄደ በቃ ለቀቀው ወህራል ወጣ ከዛ ወዲያው ነው በንጋታው ነው በቃ መጀመር አለበት ባል ወሰንን በቃ ከዛ ቀን ጀምሮ ነው ዴሊቨሪ ጀመራችሁ አዎ ከዛ ቀን ጀምሮ ያው ዴሊቨሪ ተብሎ ተለቀቀ ሰው በጣም ወደደው ሜፌቴላ ብለን ሰየመነው በጋሞ ክልል ላይ የሚሰራው ይሄ ቲፒካሊ ሆነው ፌቴላ ነው እዚህ እየተሰራ ያለው ወይስ አንቺ የጨመርሽባቸው አይደለም በህብረተሰቡ ዘንድ የሚታወቀው ፌቴላ እኛ ያው
ከህብረተሰቡ ተቀበለን እንትን ያለው አሻሽለነው ነው ዳይሬክት አይደለም ያቀረብነው ዋናው ራሱ ነው በደቡብ ያለ ምግብ ነው ለህብረተሰቡ ጥሩ ጣም እንዲመጣ ብለን ነው ኛ ያቀረብነው ዋናው ምግብ እንዴት መሰለሽ በነጩ ነው ጎመኑ ያው እንደዚህ ደቃቅ አይደለም ተለቅ ይላል ከዚህ እና አብሮ ተሰርቶ ነው አብሮ ተደበላልቆ ነው የሚወጣው እዛው ድስት ውስጥ ይያለ ማለት ነው እኛ እንዴት አደረግን ያው አውተን ደባልቀን ማማና እናስቀምጥልን ልክ ኦርደር በሚመጣ ሰዓት ነው አደበላልቀን አዘጋጃጅተን እንሰጠው ምክንያቱም ሁሉ ጊዜ ትኩስ መሆን አለበት ለህብረተሰቡ የሚቀርብ ነገር ማለት ነው ለዚህ ለኛ ቀርብ እንዲሆን ጣሙን ለቴስቲው ምን አደረግን እርድ አዘጋጀን ጫው ጎመን ውስጥ ነበር የሚገባው እኛ ደግሞ እዛው ዱቄት ውስጥ አደረግን ከዛ ቫኒላ አለው ቫኒላ ማለት ዱቄቱ በቫኒላ የተዘጋጀ ስለሆነ ምክንያቱም ቴስቱ ጥሩ እንዲሆን አንዳንዴ በሌሊት በሚታዘዛት በእርሾ ነው ተፈርፍሮ አድሮ በጧት ምን ልከው ማለት ነው ለዚህ ጋር ምናያቸው ግብአቶች አንቺ ይበልጥ ምግቡን ለማጣፈጥ ተወዳጅ እንዲሆን ለማድረግ በጣም አሪፍ አሁን ጎመናችን ምን ያህል ሰዓት ይወስዳል ያው ብዙም ሰዓት አይወስድም ይሄ ሲበቃው በቃው ይሄ በቃ ይሁን ቅድም እንደ ዳቦ ሳቦካ ተሽዋል እንደ ዳቦ የነበረው ነው እንደዚህ ፍርፍር ያለው በቃ ምክንያቱም በቆሎ በባሪ ምንድነው ውሃ ይፈልጋልና በዘዴ በቃ ፍርፍር እንዲ በጣም አሪፍ ነው እንዳላበላሻ ተስፋ አለኝ አይደል ይሄ ያው ማንቺን ማሳየት ስላለብኝ ላንቺ አንቺ ተመጫለሽ ብዬ ያው አዘጋጅቼ አስቀምጫለሁ የበሰለ አለ ይሄ የበሰለ አለ ስናበስለው እንዴት ነው የምናበስለው ይሄን ወይ በደንብ ይለያያል አንቺ ያው ሲበስል ትክክለኛው ከለር ይመጣል በቃ እዚህ ጋር ይሄና ትንሽ ነጣ ያለው ልክ ስቲም ሲደረግ ይሄን ከለር ነው የሚይዘው አሁን እዚህ ውስጥ ውሃ አይገባም ሰስር አለ ይሄው እዚህ ውስጥ ጨምረን የለውም እንደሱ እዚህ ውስጥ አሁን ይሄ ትንሽ እንፋሎት ሲመጣ ነው ገባኝ ይሄን ፓርት ባንዴ አይደለም እንጨምረው አንዴ ከጨመርነው የመብካት ባህሪያ ይኖራል ይሄ አሁን የመጀመሪያ ጨምረን እንፋሎት ይወጣል አይደል ከዛ ሌላውን ቀስ እየተባለ ነው የሚጨመረው እንጂ አንዴ ከተጨመረማ ይቦካል የመብካት ባህሪያ ነው ልክ የመጀመሪያ ጨምረን እንፋሎት ሲወጣ ሌላውኛውን ጨምር እንዲ ያደረገን ያው ድስቱ እስኪሞላ ድረስ እዚህ ደረጃ ማለት ነው በቃ አሁን ይሄ ውስጥ ድረስ እንዲ ፍርፍር ያለ ነው በቃ ምንም የመብካትም እንትን ማለትም እንትን የለውም የገጠሩ አካባቢ ሲሰራ እንዲሁ ነው የሚሰራው ነው አይደለም የገጠሩ እንዴት መሰለሽ ጎመን አለ ጎመኑ እንዴት መሰለሽ ጎመኑ እንደዚህ አይደቅም ብዬሻለሁ በትልልቁ እንደዚህ ተቀንጥሶ ነው የሚደረገው ያው ቀንጠስልሽ ያው ለመብላት እንዲመች እና ፕሮሰሱ እንዴት ነው ይጨመራል ፍን ነው የሚደረገው እዛ እሳት ብዙም አያነዱበትም ስጋ ይጨመራል ያው ጉድ ምናም ተደርጎ ነው ስጋው ሁሉ ነገር አንድ ላይ ይበስላል ፍን ይደረጋል እንዴት ነው ጎመን በስጋ እንደሚባለው ግን በቆሎ ኖሮበት እንደዛ ነው በገጠሩ ከለሩ ያው ነጭ ነው ብዬሻለሁ እንደዛ ነው እዛው ወዲያው ነው ተገልብጦ የሚበላው ሰው ተሰብስቦ ነው የሚበላው ወዲያው ያልቃል እዚህ ጋር ግን ምንድነው ትንሽ የመቆየት ባህሪ ሊኖር ይችላል መቆየት የሌለበት ምግብ ነው ምክንያቱም ጎመን አለ ጎመን በባህሪው ቶሎ ነው የሚበላሽ ጣም ይቀይራል እሷም ከዛ አንፃር አይታ ነው ጎመኑን ከፌቴላው ጋር እንዴት ነው ሊቆይም ወይም ወዲያው ሊበላ ይችላል ሚል ፓርት ነው እሷም ያየው ስላደኩኝ ነው እኔም ይሄን ፓርት ለሰራይተ ግን አይምሮስ ቁጭ ስላለ ሁሉ ነገር ስራው ምናምን አሁን ከማስረዳት ይልቅ መስራቱ ይቀልሻል አሁን ስረዳው አይደል በቃ ለዚህ እስኪ ወደ ቀጣዩ ፕሮሰስ እንለፍ ይሄን ፓርት ነው ማመጣልሽ አሁን እሱ ነው የምንሰራው አሁን ይሄ ያለቀለት በስሎ ነው ጎመኑ ይታይሻል አይደል እና ፌቴላውን ይሄን ፓርትና ይሄን ፓርት እሳት ሲነካው አየሽ ምን አይነት እንትን እንዳለው ይሄው በስሏል ኦሬዲ በቃ ያ ጥሪው እንቁላል ፍርፍር ብሏል በቃ ሰው ምንድነው ሲበላ ጣሙ ሳይቀው ያልቃል ይወሰዱት ነገር ማለት ነው አብዛኞቹን ኮሜንት የሚሰጡት በቆሎ ብቻ ነው ወይ ነው የሚሉት እንቁላል የለውም ወይ ነው ምክንያቱም በቆሎ እንደዚህ ሊፈረፈር አይችልም ይዋውን ውስጥ ድረስ ያለውን እንትን እንግዲህ እሺ ነው አይደል አዎ ጎመን ምናረጋው እዚህ ላይ ነው አዎ እሱ ላይ ይደረጋል ምን ነገር ይደበላለቃል በቃ ከስር ምን
ጎመን ጎኑ ራሱ አላሳይሽም ቅድም አሁን ይሄ ጎመኑን አየሽ ለብቻ አሁን በደንብ እየገባኝ ነው ያለው ለዚህ መጀመሪያ ጎመኑን እናደርጋለን ይሄው አርገናል እዚህ ጋር ኮዳንት እኔ እኮ ያንን ነው የምጠብቀው ኖ አሁን አልጨመርንም አዘጋጀነው ነበር አሁን ፋሉት አወጣረ ቀስ እየተባለ ነበር ይሄ ፕሮሰስ የመጣበትን ነው ማስረዳሻው አሁን ጎመኑ ፓርት ይውድ ከጎመኑ ላይ ነው ይኛውን በቆሎን ምናደርገው አዎ በቃ ሙክክ ብሏል በደንብ በስሏል አሁን አደበላቂ ጎመኑ ኩልስኪ ውሃውን ሲጨርስ ሲበስል እንዴት ነው የምታውቁት መጠኑን አቋል ልክ ያ ሲበቃል ይሄ ስቲሙድ አለ አይደለ ቃናው ራሱ ይመጣል የዱቄቱ ፓርት ሽታው ይጠፋና የበሰለና የፍሌቨሩ ቃና ሲመጣ ይበቃለታል በቃ ውሃ በመጠን ነው የምጨምረው መጠኑን ያውቃሉ እህት ወንድሞች አሉሽ አዎ አሉኛ እነሱስ እንዴት ናቸው እዚህ ሙያ ላይ ይችላል ያግዙሻል ያግዙኛል አንቺ ነሽ በዋናነት ምሰሪ ዋና እኔ ምሰራ አሉ እህቶቼ እየረዱኝ ነው እስካሁን ድረስ ወንድሜ ያው በቀረጻ ወንድምሽ በቀረጻ ይሄ በቃ ምንም ነገር አልገባበትም ይሄ አሁን የበቆሎ ላይ ያሉ ይዘቶች ናቸው አሁን ደግሞ ይሄኛው እነዚህ ጣዕሞች እንዳይደርቅ የሚደረግ ነገር አለ አብዛኛው ጊዜ ቂቤ ማይወድ ሰው አለ አሁን የቂቤን ፍሌቨር ሊያመጣ ይችላል ሚል ቅመም አለ እነሱን አድርገን ዘይት ሞቅ እናደርጋለን እሳት ላይ ምክንያቱም የመድረቅ ባህሪ እንዳይኖር ማለት ገጠሪያው በቂቤ ነው የሚበላው ቂቤና ጮማ ነው እዚህ ያው ቂቤ የሚመስል ነገር አብዛኛው ጊዜ የሚመስል ነገር ያ ፍሌቨር ያለው ቂቤ ፍሌቨር ያለው ነገር ነው ይሄንናው እናደባልቃለን ከለሩም ያው አብሮ የተሰራ የተቀመመ ነገር ነው በቃ ሰዎች አሁን ትእዛዝ ሲሰጧችሁ ምናልባት አሁን ይሄንን የማይፈልግስ ካለ በምን አይነት መልኩ ሊቀርብለት ይችላል ባዶ ይሄኛው ፓርት ማለት ነው ምንም ነገር ሳይገባበት ስጋም እንቁላልም ሳይኖረው በቃ ኖርማሉ ፓርት ነው በቆሎም ብቻ ከጎመንና ከጎመንጋና ዘይት ሞቅ ተደርጎ ይደረጋል ካልተፈለገ ደግሞ ቂቤ እንጠይቃለን ቂቤ ፍላጎት ካላችሁ ቂቤ እናደርጋለን በቂቤ ይታሻል አይጨምርም ዋጋው ለቂቤ ሲያር ምን ያህል ኦርደር ታስተናግዳላችሁ ያማከለ ስለሆነ ህብረተሰቡ እንዲበላ ነው የምንፈልገው አይ ስቀልድ ነው ምን ያህል ኦርደር ታስተናግዳላችሁ በቃ አሁን 3 ፓርት ነው ያለው ጧት አለ ከሰዓት አለ ማታ 12 ሰዓት ኦርደር እንወስዳለን በኦርደሩ ልክ ነው ምን ሰራው ትርፍ አይሰራም ከዛ ለከሰዓት ደግሞ እንደዚሁ ኦርደር እንወስዳለን እናዘጋጃለን እንልካለን ለመክሰስም እንደዛው ምን ያህል ሰው አለ የሚለውን ኦርደር እንቀበላለን ከዛ እንልካለን ምክንያቱም ባህሪው ራሱ ምግቡ ምንድነው ቶሎ መበላት የሚፈልግም መቆየት የሚችል አይደለም መቆየት አይችልም ማደርም አይችልም ለዛ ነው ኦርደር ተቀበለን ቀድመን ሰርተን አዘጋጅተን እናስቀምጠው ምድሽ ለዛ ትኩስ መሆን አለበት ያው አሁን ሰውም ለመደው በቃ ለጧት ማታ ነው ሚደውሉት እነሱም ለመዱ በቃ ደውለው ለጧት 1 ሰዓት ለጧቱ ፓርት ማለት ነው ከ1 ሰዓት እስከ 3 ሰዓት አለ ከ3 ሰዓት በኋላ ምንድነው ኦርደር ነው ለ7 ተኩል ነው የምንቀበለው በፍታ ሰዓታችን ይሄንን ፕሮግራም እየተከታተላችሁ ያላችሁ ተመልካቾቻችን ይሄንን ምግብ ማዘዝ የምትፈልጉ ከሆነ እንግዲህ በቀን 3 የማዘዣ ጊዜ ያላችሁ ጧት ምሳ ሰዓትና ወደ 12 ሰዓት ወደ መክሰስ ወይ ራስ ሰዓት ላይ ማዘዝ ትችላላችሁ ለዚህ አዲስ ነገር መቅመስ የሚያስደስተው ሰው ወይም ደግሞ በጣም የዚህ ምግብ አፍቃሪም ልትሆኑ ትችላላችሁ ማዘዝ ትፈልጉ ቀጥታ ወደ ጥሩ ብርሃን ብቅ በሉ እሺ አሁን ምን ቀረው አሁን በቃ ጨርሰናል አሁን ሳህን ላይ እናረግና እነዚህን ግብአቶች እናደርጋለን እዚሁ ላይ ማርጋ እንችላለን ይቻላል ዘገጃጅታችን ቀጥል ያው እዚህ ላይ ከመናረግ ለጊዜው ቴካዊ ነው ብዬሻለሁ ኦርደራችን እስቲ እንደዛ ሳይሽና ያለው ኖርማልና ስፔሻል ነው ኖርማል ፌቴላና ኖርማልና ስፔሻል ነው ስፔሻል ለሚፈልግ ስፔሻል ኖርማል ለሚፈልግ ኖርማል እናደርጋለን እስከ ኖርማሉን ጀምርና ወደ ስፔሻል ይሄ ለምን ያህል ሰው ይሆናል ለአንድ ሰው በቂ ነው ይሄ ከበቂ በላይ ነው በቆሎ በተለይ ነጣ ያለው ቢጫ
ቢጫ ያው እንዴት ሆነ ለሚሉት ጥያቄ እንዳይሆንባቸው ነው እንግዲህ ይሄ ኖርማል ነው እዚህ ላይ ዳጣ እናረግላቸዋለን ዳጣ ያው ያባላል ብለን በማሰብ ነው አዎ በደንብ ያባላል ምንድነው ስማችሁ አሁን ለጊዜ ሰጠነው ስም ያው የእናታችን ስም ነው እሷ ጀምረው ስለነበር ሜፌቴላ በሚል ነው በጣም አሪፍ ደስ ይላል ይሄ ኖርማል ነው እና ቅመሹና ደግሞ ስፔሻሉን ደግሞ ሰራልሻለሁ እስቲ እሺ ሰዎች ማግኘት ይፈልጉ እናንተን በምን አይነት መልኩ ማግኘት ይችላሉ ያው ሜፌቴላ ሚል የቲክቶክ አካውንት አለ ተከፍቷል እሱን ከፍተው የፈለጉትን አይነት ማዘዝ ከነሱም ተቀበለን ሰራን ዋናው እንዳለ ሆኖ የራሳቸው ፍላጎት ደግሞ አብዛኞቹ ጊዜ አሁን እየተጠየቀን ያለው ምንድነው በራሳቸው ፍላጎት መጨመር የሚፈልጉት ነገር አለ መጨመር የሚፈልጉት ነገር በጥያቄ እንጨምራለን ራሱ ኦርደር የሚያደርገው ሰው እንትን ይጨምራል ኦርደር የሚያደርገው ሰው ምን ይላል ይሄ ነገር መጨመር ትችላላችሁ ሆይ በራሴ ፍላጎት ይላል ያው ችግር የለም ማንኛውንም በራሳችሁ ፍላጎት የኛ እንዳለ ሆኖ እንጨምራለን እኛ ብቻ እናዘጋጃለን እናስተናግዳለን ማንኛውንም ጥያቄ ማለት ነው ፌቴላ የምግብ አይነት እንግዲህ መቅመስ ለምትፈልጉ አሊያ ማዘዝ ለምትፈልጉ የቲክቶክ አካውንት አላችሁ ፌቴላ የተሰኘ በሱ ማዘዝም መጠየቅም ትችላላችሁ ከዛም ባለፈ ከስር በምትመለከቱት ቁጥር ደውላችሁ ትእዛዛችሁ ማስተላለፍ ትችላላችሁ ማለት ነው አሁን ስፔሻል ነው ያዘጋጀሽልኝ ያለው ስፔሻል ነው አሁን የተፈጨ ስጋ አለ እና ደግሞ እንቁላል ያክሰርቶ ያለቃል ያው ሰው በሚያስ አንቺ ቤትኛው ነው የሚመችሽ እኔ ሁለቱም ይመችል ለራሴ የማልፈልገው ነገር ለሰው አላቀርም መጀመሪያ ራሴ በልቼን ሁለቱንም ማጣጣም ነው ለራሴ የማይጣፍጠኝን ለሰው አላቀርም ከጤናም አንፃር ማለት አብዛኛው ጊዜ ሁሌ እንጀራ ነው እየበላን የኖር ነው የተለየ ነገር ሰው ይፈልጋል በነገራችን ላይ ፌቴላ ቤት ተብሎ ለብቻ የተከፈተ የለም ይሄ ቤት ነበረ ከሩቅ ነበር እየመጡ የሚበሉት ለምን ቅርንጫፉን ላከፍቺን ብለዋት ነበር ከመራቁ ብዛት የተጀመረው ያለቀው እዚህ ቤት ስለሆነ አሁን አንቺ ደግሞ እንዳዲስ እኔ እንዳዲስ አንሰራርተሽ እየሰራሽ ነው እና እንቁላል አረግልሻለሁ እሺ ለኔ አይደል እና ደግሞ ዳጣ ያው አይቀርም እሱ ይሄ ዳጣ በቃ በደው የተለመደ ነገር ስለሆነ አሁን እኔኮ እንትን መስሎኛል እንደ አዋዜ የተዘጋጀ መስሎኛል ዳጣ ነው ተፈጭቶ ነው ዳጣ የሚጥሚጣው ነው አሁን ይሄ ጉድሽ ነው በእኛ ችግር የለም ለዘመኞች የሚሆነው ከምንድን የምታዘጋጁ ካኩሪ አተር አዘጋጅተናል ያው ሁሉንም ያማከለ ነው ብዬሻለሁ እንግዲህ ጾሚውንም ማይጾሙንም ሁሉም እንዲበላ ስለምንፈልግ ማለት ነው ባኩሪ አተር የተዘጋጀ ማባያ አለ ተማሪፍ ሁለት ሰው ራሱ ያስተናግዳል ይሄ ድሮ ያው ማዘር ይበቃል እንትን ይላትም እንግዲህ ሷዝ ምንበላን ይሄ እናቶች ዘግነው ነው በደንብ አፍሳው ነው የሚፈልጉት ሱነት ዳጣ አይቀርም ምግብ በዋን የጋሞ የዶርዜ ባላይታ ምግብ ከሆነ ዳጣ አይቀርም በቃ ይሄ ለጾመኞች የተዘጋጀ ነው በጣም አሪፍ ምን ቀረን ጨርሰናል አሁን እነዚህ የቀረቡት የፌቴላ አይነቶች እንቀምስና ያለኝና አስተያየት ደግሞ ለእናንተ አድርሳለሁ ለመጀመሪያ ጊዜ ነው ፌቴላ ሲሰራ እንዴት እንደሆነ ማላቅም ጣዕሙም እንደሚመስል አላቅም ዛሬ ነው እየሞከርኩ ያለሁት ያለኝን ትክክለኛ አስተያየት ደግሞ ለእናንተ አድርሳለሁ አሁንም ቆይታችን ከኛ ጋር አድርጉ የጋሞ ባህላዊ ምግብ የሆነውን ፌቴላን እንግዲህ በዘመናዊ መልክ ደግሞ እኛ እንድንወደው አድርገው በሚያቀርቡልን በነጥሩ ብርሃን ቤት ውስጥ ገኛለሁ እንግዲህ ምን እንደሚመስል ፕሮሰሱ አብረን ተመልክተናል አሁን የምንቀምስበት ሰዓት ላይ ነው ያለነው ከመቅመሳችን በፊት ግን እስኪ እንደው የጋሞን የምግብ አይነት እየሰራን እየቀመስን ያለነው ባህላቸውስ ምን ይመስላል ምን በጣም የሚገርምሽ ነገር አለ ከጋሞ ከምንም በላይ ከምግቡ በፊት
ሰው ነው የተገኘው አይደል ያላቸው ፍቅር ነው በቃ ምክንያቱም ማንኛው ሰው ቢሄድ ከየት አካባቢ ነው ከየት ነው የለም ማነህ የለም በቃ ኢትዮጵያዊ ነው አይደለም ከኢትዮጵያ ከሌላም ሰው ይበጣ ከየት ነው የለም በቃ ምክንያቱም እነሱም የሚያስቡት ሁሉ ሰው ነው በቃ ሰው መጥቷልኛ ጋር እንግዳ ሆኖ ለዛ ለእንግዳ ምን ያስፈልጋል ከመብል አንስቶ ከማረፊያ ከሁሉም ነገር ማለት ነው ይሄ ነገር ይስበኛል በመሆኔም ደስተኛ ነኝ ደግሞ ይሄ ደስ ይላል ደስተኛ ነኝ በጣም ምክንያቱም በቃ ያለው ነገር ሳስበው ማለት ነው እዛ ቦታ ላይ ከምግቡ በፊት ለሰው ያላቸው ነገር የሰው ምቾት ነው መጀመሪያ እነሱ ጋር የተለያየ ቀን ብናርፍ አንድ አይነት ምግብ አይቀርም በቆሎ ግን አለ በቆሎ ሆኖ በከሽካ መልክ ሊቀርብ ይችላል በስጋ ደግሞ ይሄ ፍርፍሩ ነው አይደለ በከሽካ ሆኖ ከሽካው ያለ ሆኖ በጎመን በስጋ እንደ ዝልዝል ሆኖ ከጎመኑ ጋር ተሰርቶ ይቀርብልሻል ያው ዳጣ እንዳንደ ነው ቢቦ የምትባለው ትንሽዬ ናት እንደዚህ ተጨብጣ አብራ ከጎመኑ ጋር ተሰርታ ነው የምትቀርበው እሱም በበቆሎ ነው እሱም በበቆሎ በቃ በቆሎ ሲባል ያው ደቡብ ነው በደቡብ ስም ይባል እንጂ ሁሉም አሁን በላተኛ ሆኗል በቆሎ ምክንያቱም ከጤና አንፃርም ስታስቢው በጣም ጠቃሚ ለጤና ያለው ነገር ጠቃሚ ነው እኔ ብቻ ሳልሆን የበቆሎን ጥቅም ማንኛውም ሰው ሊገልጽልሽ ይችላል ከህፃኑ ብትሄጂ ታሽጎ ኮርንፍሌክስ ተብሎ ቀርቧል ከትልቆቹ ስትሄጂ ደግሞ በከሽካም አለ በፌቴላም ወደ ገጠሩ አካባቢ ስትሄጂ ደግሞ ሪሉ ነው በቃ የሚቀርበው ማለት ነው በጣም አሪፍ እንግዳ ተቀባይነት ያው ኢትዮጵያዊነታችን ነው የኛን የሚገልጸን ባህል እሱ ነው ለዚህ ሰው መቅደሙ ደስ ይላል ምግባቸውን ደግሞ አሁን እንቀምሳለን ከዚህ እንጀምር አይደል ኖርማሉ ምን ነው እንግዲህ እልቀል አርገሽ እንደዚህ እንዳቃጥልሽ ነው ኮኒኮ ቆንጠራ አርገው ሰርኩት እንዳቃጥልሽ እንደዚህ ደብለቅ አሁን አብዛኛው ተመጋቢ እንዴት ነው ድብልቅልቅ ያደርጋል ቀልቀል አርጎ የሚባለው ቴስቱንም ለማጣጣም እንደዛ ቆንጆ ነው አፍላዩን አይየሽ አይደል የመድረቁ ባህሪ ወጥቷል በቃ ኦሬዲ ልስልስ ብሏል አሁን ይሄ ልስልስ የሚለው ፓርት አይተሽዋል እንዴት እንደመጣ መታሸቱም ነው አይደል መታሸቱ ውሃ መጠጣት አለበት ከውሃ አልፎ ደግሞ ምናዘጋጀው አለ ቅቤ ለሚፈልግ ቅቤ ዘይትም ተዘጋጅቶ ቅመሞች ይጨመራሉ ቆንጆ ነው ጥቅል ጎመኑን እንደ ጥቅል ጎመን አይደለም ፊል ያርክ ያለውት የጎመን አይነት ቴስት ነው ያለው በቃ ኖርማል ጎመን በጣም ቆንጆ ነው ዳጣችሁ ማለት ነው ይሄ ስፔሻል ነው ይሄ ደግሞ ስፔሻል ያው በስጋ ያቃጥለኛል በሻል ዳጣው እንግዲህ ዳጣው አይለኛል ግን አሪፍ ነው ቀጠል ሲያረግ እንጂ አውቀን ደቀቅ አርገን ምናዘጋጀው የሚገርምሽ መጀመሪያ ሳይ አዋዜ ነው መሰለኝ ሄዶ ያ ትንሽ አከሬ ላረለ ሲቀር ዳጣው እስኪ ስፔሻሉን እንቀምሳለን ኖርማሉ ቆንጆ ነው በጣም ቆንጆ ነው በስጋ ሲሆን ደግሞ በጣም ደስ የሚል ቴስት አለው በጣም አሪፍ ነው ስፔሻሉ ሞር ተመቸኝ እኔ ደግሞ ከኖርማሉ በጣም ቆንጆ ነው ስጋ ተወጃለሽ እንዴ ስጋ እንዴት አለ መውደድ ይቻላል ወላሂ ሞር ምግቡም ከስጋ ጋር ስለተለመደ ይሆናል ደስ ይላል በጣም ለዛ መሰለኝ ወይ ይሄ ቆንጆ ነው ተመልካቾቻችን ስፔሻሉን ብትሞክሩት በጣም ደስ ይለኛል በኔ ግብዣ ጣዕሙ በጣም ደስ ይላል ከስጋ ጋር ሲሆን እንግዲህ እስኪ ደግሞ ጾሃሚ የሆኑ ሰዎች ደግሞ በአኩሪ አተር የተዘጋጀው ይሄንን መገብ ይችላል መገብ ይችላሉ ሲዘጋጅ አኩሪ አተሩ በምንድን ነው የተዘጋጀው የተዘጋጅቶ ስለሆነ የደረስኩት ቲማቲም ነው የሚዘጋጀው በስልስ ነው የሚዘጋጀው ጥሩ ጣዕም እንዲያመጣ ቅመማ ቅመሞች ይጨመራሉ እንደ ጥብስ ስጋ እንዲመስል ማለት ነው ስታየው አሁን ይመስላል ጥብስ ስጋ ነው የሚመስለው እና አኩሪ አተር አይመስልም አሪፍ ነው በጣም ቆንጆ ነው በእውነት በጣም አሪፍ ነው ይሄም ተመችቶኛል አንቺ ሁሉም ይመቸኛል ብለሽ አው ያ ሁሉንም መጀመሪያ አዘጋጅቼ ነው ራሴ በልቼ ነው ለህብረተሰቡ እንዲወደው አርጊ ነው ይሰራው ስለዚህ አሁን ምንድነው የተረዳሁት ማባያዎቹ ናቸው የተለየ ቃና እንዲኖረው የሚያደርጉት እንጂ መጀመሪያ የቀመስኩት ይሄ ኖርማሉ የፌቴላው ቴስት እንዳለ ነው የሚቀጥለው ሁሉ እሱ ይቀጥላል እንዳለ ማለት ነው ጥሩ ብርሃን በጣም ቆንጆ ነው በጣም ተመችቶኛል
ቆንጆ ነው እንዲ ባህላችንን የሚያሳዩ ምግቦችን እያመጡ እንዲ ከተማ ላይ ላሉ ሰዎችን ማስተዋወቅ በጣም አሪፍ ነው እንግዲህ ከዚህ ባለፈ ደግሞ አሁን በዴሊቨር ነው ያለነው ብለሽኛል ከዚህ ባለፈ በምን አይነት መንገድ እንጠብቃችሁ እኛ አሁን ያው ያሰብነው ትልቅ ቤት ተከፍቶ ፌቴላ ቤት ብቻ ከሽካም አስበናል እና ደግሞ ኮምቦ ይባል ታውቂያለሽ ከሁሉም አይነት ግብአት ሆኖ እሱ ላይ የተፈጨው ሆኖ ዶሮ አለ አሳ አድርገን እንደዛ አስበናል አባዜ ያው እሱ ዳጣው እንዳለ ማይቀር ነገር ነው ዳጣ ለነስራ እዚህ በስፋት እንደምትመጡ ተስፋ እናድርግና ተጠብቃለን አስበናል እንግዲህ ከፍ ይያለ ይመጣል ፌቴላን እንግዲህ ከዶሮ ጋር እንጠብቃት ከአሳም ከዶሮም ጋር እንግዲህ እንደማባያ ነው የሚቀርብ እንደማባያ ዋናው በጣም አሪፍ ሆኖ ማለት ነው ማባያዎቹ የተለየ ሞር የተሻለ ጣዕም እንዲኖረው ያደርጋሉ ያስባለሁ ከኖርማሉ ይልቅ እና አሪፍ ነው በጣም ተመችቶኛል ጥሩ ብርሃን እንግዲህ ይሄንን የጋሞ ባህል የሆነው ምግብ አይነትን በራስሽ መልክ ይሄንን ምግብ ለሚወዱም ሰዎች ሊሆን ይችላል በአዲስ መልኩም ለማሳየት ሊሆን ይችላል በጀመርሽበት መልኩ መቀጠልሽ ጥሩ ነው በጣም አሪፍ እና ይበል የሚያስብል ስራ ነው በጣም ወደናል በትንሽ ቤት ውስጥ የጋሞን ባህል ማየት በጣም ደስ የሚል ነገር ነው ያስባለሁ ነው በበኩሌ ቀጥሉ በርቱ ላለው ስለጋበሽኝ ይሄንን ስላሳየሽኝ ደግሞ እጅግ አድርገን እናመሰግናለን ቤታችን ድረስ መጣችሁ እንግዳ ስላረጋችሁ እናመሰግናለን ተመልካቾቻችን እንግዲህ ዛሬ በፍታ ፕሮግራማችን በኢትዮጵያ ውስጥ በጣም በርካታ የምግብ አይነቶች አሉ እንደየባህሉ እንደየክልሉ እንደየቦታው የሰዎችን ያለባበስ ያበላል እንዲሁም ደግሞ ሌሎች ያጨፋፈር ባህሎች አሉ ከዛ ውስጥ እንግዲህ ዛሬ የጋሞን የምግብ አይነት ብዙ አይነት በበቆሎ የሚዘጋጁ የምግብ አይነቶች አሏቸው ከዛ መካከል አንዱ የሆነው ፌቴላ የተሰኘውን በበቆሎ የሚዘጋጀውን የምግብ አይነት ለእናንተ አስዳስሰናል እንደወደዳችሁ ተስፋ አድርጋለሁ በዘመናዊ መልክ ነው ያቀረቡት መጣችሁ እንድትቀምሱ ጋብዛለሁ ከሌሎች የአርትስ መዝናኛ ፕሮግራማችን ጋር ቆይታ አድርጉ እኔ መብላቴን እቀጥላለሁ